الله سبحانه وتعالى بتكبروا قرآنه إنني لنا إن الذين آمنوا والذين هاجروا وجاهدوا في سبيل الله أولئك يرجون رحمة الله والله غفور رحيم. تملكتوا أنني آمنوا تسوج لا الله دين بلو يتسددوا تسوج بالله من قد لا يتعقلوا تسوج أولئك النرسو ناتشو النيا سوج ناتشو من يدروا يرجون رحمة الله يا اللهن إذنت تسفى ليادرقوا مستحق يونو يمي قباتشو سوج النزي ناتشو على الله من أين تسوج يأمنوا ملكام يسروا بالله من قد لا يتسددوا بالله من قد لا يتعقلوا سوج النزيه أولئك يرجون رحمة الله يا الله رحمة تسفى يما درج مبت يالله النزينات شو مال ها قلت شو لا مع من مسرات بالله من قال لا يمتاجل والله غفور رحيم يا الله زنت إن رحمة نيجباتشو النسونات الله عزاينا روح هون جيتان نبي الله موسى دنيا عليكن አላህን የማናገር እድል ሰጥቷቸው ነበር። አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ። ወለማ ጃአ ሙሳ ለሚቃቲና ሙሳ እኛን ለመገናኘት በመጣ ጊዜ ወከለመሁ ረቡ ጌታህም አነጋገረው። ነቢዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው። ቢያዩት አላህ ከባድን ጥያቄ ጠየቁ። ቃለ ረቢ ጌታዬ አሉ። ከፍ አሉ ከንግግር አልፈው አሪኒ አንዙር ኢለይክ ተገለጥልኝ ልይህ ጌታዬ። ይማቸውን ይጠቁማል ይላሉ ዑለማዎች። ምን አይነት ስሜት ነው አላህን ለማየት መመኘት? አሪኒ አንዙር ኢለይክ ልይ አሉት። የቁል ቁርጡቢ ምን ይላሉ? ነቢዩላህ ሙሳ አላህን ሲያናግሩ በጣም ተማረኩና አላህን ለማየት ጓጉ። አላህ ግን ምን አላቸው? ቃለ ያ ሙሳ አንተ ሙሳ አላቸው ለነቢዩላህ ሙሳ ዓለይሂ ሰላም ለን ተራኒ እኔን ልታየኝ አትችልም። ዱንያ ላይ እኔን ፍጡር አያይ። ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም። የአላህ ኑር መሸከም አይችልም። ለን ተራኒ ያ ሙሳ ዱንያ ላይ ልታየኝ አትችልም። አኸራ ግን እናየዋለን። አላህ ያድርገንና ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ የውመል ቂያማ የምእመናን ፊት ያበራሉ ወደ ጌታቸው ይመለከታሉና ይላል አላህ ከነሱ ያድርገን። ለን ተራኒ ሙሳ እኔን ልታየኝ አትችልም። ታዲያ ሙሳ ሎጂካል መልስ ያስፈልጋቸው በመረጃ አላህ ጠቆማቸው። ወላኪን ነገር ግን انظر الى الجبل ወደዚህ ትልቁ ተራራ ተመልከት። አለቱ ድንጋው አፈሩ ጠጠሩ የተገነባውን ወደ ጠንካራው ተራራ ተመልከት። انظر الى الجبل ለሱ ገለጣለው فإن استقر مكانه ተራራው የኔን ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያኔ አንተ ታየኛለህ። فسوف تراني فلما تجلى ربه للجبل ጌታህም ለተራራው በብርሃኑ በተገለጠ ጊዜ يقول ابن عباس الله ለተራራው በብርሃኑ የተገለጠው የትንሿን ጣት አንድ ሶስተኛ ነው ይላል። ይችምታ فلما تجلى ربه للجبل ለተራራውም አላህ በብርሃኑ በተገለጠ ጊዜ ጸና። እንደ ተራራው جعله دكا ድቅቅ አደረገው። ተራራ የአላህ ኑር መሸከም አልቻለም። ይህን ክስተት ሲያዩ وخر موسى صاعقا ነቢዩላህ ሙሳ ደንግጠው ወደቁ። ለብዙ ጊዜም ካሸለቡ በኋላ فلما أفاق ሲነቁ
ቃለ ሱብሓነክ ጥራት ይገባህ ጌታዬ፣ ዱንያ ላይ አንተን ፍጡር ላይ አይችልም። አንተ ሀያል ሱብሓነከ ቱብቱ ኢለይክ ወደ አንተ መለሳለሁ። እንዲህ አይነት ጥያቄ አይደግመኝም። ወአና አወሉል ሙእሚኒን እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ። አላህ ጀለ ጀላሉ አላህ ሀያል ጌታ፣ ይህ ሀያልነት ውስጣችን ሊሰፍን ይገባል።